ሻሎም የተወደዳችሁ እንደምን አላችሁ? ጌታ ጸጋ እግዚአብሔር ሰላም በህይወታችሁ ላይ ይብዛ። እኔ ወንድማችሁ ነብይ ዶክተር አዳኒ ነኝ። ዛሬ በእናንተ ፊት የመጣሁት አንድ መልእክት ለማስተላለፍ ነው። ክብር ለኢየሱስ ይሁን። ቆርጬ ነበር ይላል። ከክርስቶስ በስተቀር ሌላ ላለመግለጥ፣ ላለመስበክ፣ ላለመናገር መቁረጥ አለብን። የእግዚአብሔርን ክብር ለማየት በክርስቶስ በኩል የሚገለጠውን የእግዚአብሔርን ክብር ለማየት ሁሉ ጊዜ ክርስቶስን ለማየት ክርስቶስን በህይወታችን ክርስቶስን በአገልግሎታችን ክርስቶስን በዘመናችን ለመግለጥ ወገኖቼ ሆይ መቁረጥ አለብን። እንደዚህ ይላል፣ እኔም ወንድሞቼ ሆይ ወደ እናንተ በመጣሁት ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነትን ለእናንተ እየነገሪው አልመጣሁም። በመካከላችሁ ሳለው ከክርስቶስ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና። ክርስቶስን መኖር፣ ክርስቶስን መናገር፣ ክርስቶስን መግለጥ የህይወታችን ዋናው ክፍል መሆን መቻል አለበት። ሪል የሆነውን የእግዚአብሔርን ክብር በአገልግሎት ዘመናችን ለማየት ልክ እንደ ሐዋርያ ዘመን ሐዋርያቶች ለምሳሌ በሐዋርያት ሥራ መልእክት ላይ ምዕራፍ 3 ላይ የእግዚአብሔር ቃል ሲናገር ምንድነው የሚለው? ሽባው መልካም በምትባለው የቤተ መቅደሱ ደጃፍ ላይ ሰዎች አስቀምጠው ምጽዋት ይለምን የነበረ ያ ሰው ሽባነቱ ከተተረተረ በኋላ ህዝብ ሁሉ ግር ብሎ ሐዋርያቶችን ለማምለክ ለነሱ ለመስገድ ሲሞክሩ ትኩረታቸውን በሐዋርያት ላይ ሲያደርጉ ጴጥሮስ እንደዚህ ነው ያለው፣ ይህንን የምታውቁትን ሰው ቁርጭምጭምቱ የጸናው በኢየሱስ ነው። እኛ አንዳችን እንዳደረግን የምታስቡት ሰዎች ወደ ክርስቶስ እናንተ የገደላችሁት ከሙታን በሶስተኛው ቀን የተነሳ እግዚአብሔር አብ የናዝሬቱ ኢየሱስ ከሙታን አስነስቶታል። ስለዚህ በሱ ነው ቁርጭምጭምቱ የጸናው፣ በሱ ነው ይሄ ነገር የሆነው ብለው ክብራቸውን ትኩረታቸውን ወደ ኢየሱስ እንዳደረጉት ትኩረታችንን ወደ ክርስቶስ እግዚአብሔር በሰጠን ስኬት እግዚአብሔር በሰጠን አጋጣሚ ትኩረታችንን ወደ ክርስቶስ ወደ ኢየሱስ ማድረግ መቻል አለብን። ከክርስቶስ ውጪ ሌላ ላለመኖር ክብር ብኖረን ከፍታ ብኖረን ዕውቀት ብኖረን ትምህርት ብኖረን ዘር ጎሳ ብኖረን ሰዎች ብኖሩን ወገኖች ሆይ በዚህ ሁሉ ክርስቶስን ለማጉላት እግዚአብሔር በሰጠን አጋጣሚ እግዚአብሔር በሰጠን ድል ክርስቶስን ለማጉላት ስንወስን ክርስቶስ በእኛ ህይወት ላይ ይገለጣል። ክርስቶስ በእኛ ህይወት ላይ ይታያል። ክርስቶስ በእኛ ህይወት ላይ ከፍ ብሎ ይታያል። የኢየሱስ ዝና በህይወት ዘመናችን ላይ ይነገራል ማለት ነው። ከኢየሱስ ውጪ ሌላ ላለመናገር ላለመኖር ቆርጬ ነበር ይላል። እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበር እያለ የራሱን ደካማ ጎን በሱ ደግሞ ብርቱ የሆነው ኢየሱስ እንደሆነ እዚህ ቦታ ላይ ይጠቁማል። ስለዚህ በህይወት ዘመናችሁ በአገልግሎታችሁ ኢየሱስን ግለጡ። ኢየሱስን ብቻ ኑሩ። ኢየሱስን ለመኖር ቁረጡ። ከዚህ ውጪ ሌላ አያዋጣም፣ ሌላ አይሰራም፣ ሌላ አይጠቅምም። ሃሌሉያ። ይህንን መልእክት ኮፒ ሊንክ አድርጉ፣ ሼር አድርጉ። እንዲሁም ደግሞ በዚህ በዩቲዩብ ላይ ሰብስክራይብ አድርጉ። በቲክታክ ላይ ደግሞ ኮፒ ሊንክ ሼር በማድረግ ለሁሉም አድርሱ። እኔ ከልብ አድርጌ ወዳችኋለሁ። ዘመናችሁ የተባረከ ይሁን። ሻሎም